በትላንትናው ዕለት የምዝገባ ምስክር ወረቀቱ የተሰረዘው አዲስ ስታንዳርድ የበይነ መረብ መገናኛ ብዙኃን በኢትዮጵያ መገናኛ ብዙኃን ባለስልጣን ተደጋጋሚ ማስጠንቀቂያዎች ተሰጥቶታል የሚለው ክስ ከእውነት የራቀ ነው ሲል አስተባበለ። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባለስልጣን መስሪያ ቤቱ የአዲስ ስታንዳርድን ምዝገባ በአፋጣኝ ወደ ነበረበት እንዲመልስና በፕሬስ ላይ እያበረታ የመጣውን ጥቃት እንዲያቆም ጠይቋል። የኢትዮጵያ መገናኛ ብዙኃን ባለስልጣን የአዲስ ስታንዳርድን የምዝገባ ምስክር ወረቀት መሰረዙን የገለጸው ትላንት ማክሰኞ የካቲት 17 2018 አመሻሽ ላይ ባወጣው መግለጫ ነው። ባለስልጣኑ መገናኛ ብዙኃን ተግባራቶቻቸውን በሕግ መሰረት ማከናወናቸውን ለማረጋገጥ ክትትልና ቁጥጥር የማድረግ ስልጣን በአዋጅ የተሰጠው ተቋም ነው። ተቋሙ በትላንትና መግለጫው አዲስ ስታንዳርድ የሚዲያ ስነ ምግባርን፣ የኢትዮጵያን ሕጎችና የሀገርንና የሕዝብ ብሔራዊ ጥቅምን አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ላይ ይገኛል ሲል ከሷል። የአዲስ ስታንዳርድን ተግባር አደገኛ ያለው ባለስልጣኑ ይህንንም በቁጥጥር ስራዎች ማረጋገጡን አመልክቷል። የመገናኛ ብዙኃኑ ዘገባዎች በዜጎች በርካታ ጥቆማና ቅሬታ ሲቀርብባቸው እንደነበርም ባለስልጣኑ ገልጿል። የመገናኛ ብዙኃኑን ድርጊት መርምር ያለው መስሪያ ቤቱ አዲስ ስታንዳርድ እንዲታረምና ከአጥፊ አካሄዱ እንዲቆጠብ በተደጋጋሚ ምክር መስጠቱን በመግለጫው አስፍሯል። አዲስ ስታንዳርድ በሚዲያ ዘርፉ ላይ የሙያ ስነ ምግባርና የሀገርና የሕዝብ ብሔራዊ ጥቅም አክብሮ እንዲሰራ ተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም ሲል የኢትዮጵያ መገናኛ ብዙኃን ባለስልጣን ወንጅሏል። የአዲስ ስታንዳርድ ዋና አዘጋጅ አቶ ዮናስ ከድር የተቆጣጣሪ መስሪያ ቤቱን ውንጀላ ውድቅ ማድረጉን መገናኛ ብዙኃኑ ዘግቧል። አዲስ ስታንዳርድ ተደጋጋሚ ማስጠንቀቂያዎች ደርሰውታል የሚለው ክስ ከእውነት የራቀ ነው። የኢትዮጵያ መገናኛ ብዙኃን ባለስልጣን ቀደም ሲል ስለነበሩ የሕግ ጥሰቶችም ሆነ ስለተወሰዱ እርምጃዎች ለአዲስ ስታንዳርድ የዜና ክፍል በይፋ ያሳወቀው ነገር የለም ሲል ዋና አዘጋጁ መናገሩን ዘገባው ጠቅሷል። መገናኛ ብዙኃኑ የተቆጣጣሪ መስሪያ ቤቱን ውንጀላ ቢያስተባብልም የኢትዮጵያ መገናኛ ብዙኃን ባለስልጣን በበኩሉ የአዲስ ስታንዳርድ ምዝገባ በመሰረዙ ተቋሙ ምንም አይነት የሚዲያ ፈቃድና እውቅና እንደሌለው የሚመለከታቸው አካላት እወቁልኝ ብሏል። ባለስልጣኑ በበይነ መረብ መገናኛ ብዙኃን ላይ ተመሳሳይ እርምጃ ሲወስድ በአንድ ወር ውስጥ ለሁለተኛ ጊዜ ነው። መስሪያ ቤቱ ባለፈው ጥር ወር አጋማሽ ዋዜማ የተሰኘው የበይነ መገናኛ ብዙኃን የስራ ፈቃድ እውቅናውን እንዲመልስ አድርጎ ነበር። ባለስልጣኑ ለእርምጃው የጠቀሰው ምክንያት ዋዜማ የኢትዮጵያን ሕገ መንግስት፣ የመገናኛ ብዙኃን አዋጅን፣ መመሪያዎችንና የሙያ ስነ ምግባርን አክብሮ ለመስራት ፈቃደኛ አልሆነም የሚል ነበር። የዋዜማ ዘገባዎች የኢትዮጵያን ብሔራዊ ጥቅም የሚጻረሩ፣ ሚዛናዊነት የሚጎድላቸውና የሙያ ስነ ምግባርን የጣሱ የአንድ ወገን ዘገባ ብቻ የተንጸባረቀባቸው ሆነው መገኘታቸውን ባለስልጣኑ በወቅቱ ባወጣው መግለጫ ላይ ጠቅሶ ነበር። መስሪያ ቤቱ ከአንድ ሳምንት በፊት መቀመጫውን በአዲስ አበባ ያደረጉ የሮይተርስ ጋዜጠኞችን የዘገባ ፈቃድ እንደማያድስ ማስታወቁን ዋና መስሪያ ቤቱን በለንደን ያደረገው ዓለም አቀፍ የዜና ወኪል ማስታወቁም ይታወሳል። ጋዜጠኞቹ ፈቃዳቸው እንደማይታደስ በተቆጣጣሪው ባለስልጣን እንደተገለጸላቸው ኢትዮጵያ ኢንሳይደር ከራሳቸው ከሮይተርስ ባልደረቦች አረጋግጣለች። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በአዲስ ስታንዳርድ ላይ የተወሰደው እርምጃ በገለልተኛ መገናኛ ብዙኃን ላይ እየበረታ በመጣው አፈና አውድ ውስጥ ሊታይ እንደሚገባ ትላንት ምሽት ባወጣው መግለጫ ላይ አስፍሯል። የሲፒጄ የአፍሪካ ዳይሬክተር የሆኑት አንጄላ ኩንታል የኢትዮጵያ መገናኛ ብዙኃን ባለስልጣን ብሔራዊ ጥቅምና የሚዲያ ስነ ምግባርን የሚመለከቱ ግልጽነት የሚጎድላቸው አንቀጾችን በመሳሪያነት በመጠቀም ገለልተኛ ጋዜጠኝነትን እያፈነ መሆኑን ተናግረዋል። የአዲስ ስታንዳርድ ፈቃድ መሰረዝ በኢትዮጵያ ያለውን ተቺ ዘገባዎችን ወይም ክሪቲካል ሪፖርቲንግ ለማጥፋት ሆን ተብሎ እየተደረገ ያለ ዘመቻ አካል ነው። ባለስልጣናቱ የመገናኛ ብዙኃኑን ምዝገባ በአፋጣኝ ወደ ነበረበት መመለስና በፕሬስ ላይ እያበረታ የመጣውን ጥቃት ማቆም አለባቸው ሲሉ የሲፒጄ የአፍሪካ ዳይሬክተር አሳስበዋል። ሲፒጄ አዲስ ስታንዳርድን ጨምሮ
በሌሎች ገለልተኛ መገናኛ ብዙሃን ላይ ከዚህ ቀደም ጫናዎችና በጋዜጠኞቻቸው ላይ የደረሱ እስሮችን በተመለከተ ተመሳሳይ አቋሙን በተደጋጋሚ ሲያንጸባርቅ ቆይቷል። ባለፈው ዓመት ሚያዝያ ወር አጋማሽ 3 ጋዜጠኞች ታስረውበት የነበረው አዲስ ስታንዳርድ ሰራተኞቹ ከፍተኛ መንገላታት እንደደረሰባቸው በወቅቱ አስታውቆ ነበር። ፖሊስ በዚያን ወቅት በመገናኛ ብዙሃን ድርጅት ቢሮ ባደረገው ብርበራ በርካታ የኤሌክትሮኒክስ መገልገያዎች እንደተወሰዱበትም ገልጾ ነበር። አዲስ ስታንዳርድ በፖሊስ የተወሰዱት ላፕቶፖች፣ ዴስክቶፕ ኮምፒውተሮች፣ የሞባይል ስልኮች፣ ፍላሽ ዲስኮችና ሲፒዩዎች ከቀናት በኋላ እንደተመለሱለት ቢገልጽም የድርጅቱ የአይቲ ባለሙያዎች በንብረቶቹ ላይ ባደረጉት ሙያዊ ፍተሻ የተራቀቀ የስለላ ሶፍትዌሮች መኖሩን የሚያሳይ ማስረጃ ማግኘታቸውን በወቅቱ ይፋ አድርጓል። አዲስ ስታንዳርድ በሰኔ 2013 ዓ.ም በኢትዮጵያ መገናኛ ብዙሃን ባለስልጣን እገዳ ተጥሎበት እንደነበርም ይታወሳል። ባለስልጣኑ አዲስ ስታንዳርድን አግዶት የነበረው በትግራይ ክልል ጦርነት ወቅት የሽብርተኛ ቡድን አጀንዳዎችን ያራምዳል የሚል ውንጀላ በማቅረብ ነበር።